ሰላም ጤና ይስጥልን ተመልካቾቻችን እንደምን ዋላችሁ እንደምን አመሻችሁ ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችን እናቀርባለን ከዘውትር ተሳታፊያችን ጋር በመሆን የዕለቱን ዜናዎች እናቀርብላችኋለን መልካም ጊዜ የአሜሪካን ኤምባሲ በኢትዮጵያ ለሚገኙ ዜጎቹ ማሳሰቢያ አስተላለፈ ማሳሰቢያው በአዲስ አበባ በማንኛውም ጊዜና ሰዓት ብጥብጥ ወይም ግርግር ሊኖር ስለሚችል ዜጎች ራሳቸውንና ቤተሰባቸውን እንዲጠብቁ የሚያሳስብ መግለጫ ነው መግለጫው በትክክል አዲስ አበባ ይሁን ሌላ ቦታ ባይገልጽም በከተማው ሊፈጠር የሚችልን ማንኛውንም አይነት ግርግር ዜጎች ነቅተው እንዲጠብቁ ነው የአሜሪካን ኤምባሲ ዛሬ ባስተላለፈው መግለጫ ላይ ወቀው በዚህ ላይ የአብይ አህመድ አገዛዝ ምላሽ አልሰጠም ጉዳዩን በተመለከተ ከዘውትር ተሳታፊያችን ጋር አጭር ቆይታ እናደርጋለን ይሄንን መረጃ እንዴት ተመለከትከው ኢትዮጵያ ሰላም ናት በተለይ አዲስ አበባ ከምንም በላይ ሰላም ናት የሚል አቋም ያለውና የነንም በየሚዲያው ላይ የሚያስተጋባው የአብይ አህመድ አገዛዝ ከአሜሪካን ኤምባሲ በዚህ ደረጃ በማንኛውም ሰዓትና በማንኛውም ጊዜ ግርግር ይፈጠራል ዜጎች ተጠንቀቁ የሚል ማሳሰቢያ መውጣቱ ለአብይ አህመድ አስተዳደር ጥሩ ዜና አይደለም አመሰግናለሁ መሳይ እንግዲህ አንተ እንዳልከው የአሜሪካ ኤምባሲ በኢትዮጵያ በተለይ በዋና ከተሞች ሊሆን ይችላል በእነዚህ ከተሞች ላይ ከፍተኛ ችግር ሊፈጠር ስለሚችል ዜጎቹ ህዝብ በተሰበሰበበት አካባቢ የትራፊክ መጨናነቅ ባለባቸው አካባቢዎች ግርግርና ብጥብጥ ሊፈጠር ስለሚችል ዜጎቹ እንቅስቃሴ እንዳያደርጉ የሚል መግለጫ ሰጥቷል የአሜሪካ ኤምባሲ ከምንም ተነስቶ ያወጣው መግለጫ አይደለም መረጃዎች ይደርሱታል የሳተላይት የመረጃ ስርጭታቸው አጠቃላይ በኢትዮጵያ ላይ ያለውን የሰብአዊ መብት ጥሰት የተቃዋሚ መሳሪያ አንግበው እንቅስቃሴ ያደረጉ ያሉ በኦሮሚያ ክልል እየተንቀሳቀሰ ያለው የኦነግ ሰራዊት ሁለተኛ የአማራ ፋኖ በተለያዩ አቅጣጫዎች ያደረገ ያለውን ወታደራዊ እንቅስቃሴ ተከትሎ እየገፋ እየመጣ እንደሆነና በተለያዩ ዋና ከተሞች ላይ ፍንዳታዎች ከተማ ውጊያዎች ሊፈጠሩ እንደሚችል ያጠናው ጥናት ሊሆን እንደሚችል ነው እኔ አጠቃላይ ከሰጠው መግለጫ ያየሁት በአጠቃላይ መግለጫው የኢትዮጵያ መንግስትን በእውነት ከሚሰጣቸው መግለጫዎች ኢትዮጵያ በፍጹም ከመንግስቱም በላይ ሰላም ናት አሁን ወደ ልማት ተሸጋግረናል ልማታችን ደግሞ የኮሪደር ልማት ነው የኮሪደር ልማት በሰላም እየተካሄደ ነው ብሎ በኢትዮጵያውያን ላይ እየቀለደ ላለው መንግስት የሚያሳፍር አንገት የሚያስደፋ መግለጫ ነው የአሜሪካ ኤምባሲ ያወጣው መሳይ ቀደም ሲል እንዳልከውም ከምንም ተነስቶ አይደለም የአሜሪካ መንግስት እንዲህ አይነት ውሳኔ ላይ የደረሰው በአጠቃላይ መግለጫው ሰላም የለም የሚል ነው በማንኛውም ሰዓት በማንኛውም ጊዜ ሊፈነዳ ይችላል የሚለው ደግሞ የታመቀ የህዝብ ብሶት እንዳለ ሚሊዮን እንደሚችል መገመት እንደማይቻልም የሚያመላክት ነው እንግዲህ ህዝቡ በኑሮ ውድነት በአጠቃላይ መንግስታዊ ጭቆና የአገዛዙ ጭቆና የበረታበት ሁኔታ ላይ ያለነውና ከዛ በመነሳት ነገሮች ጥሩ አዝማሚያ ሊይዙ እንደማይችሉ በተለያዩ የደህንነት መረጃዎቻቸው የደህንነት ምርመራዎቻቸው ያረጋግጡም እንደሚሆን መገመት ይቻላል አዲስ አበባ ከትላንት በስቲያ ነው አብይ አህመድ የኮሪደር ልማቱን በካዛንቺስ ካስመረቀ በኋላ ኢትዮጵያ ትንሳኤዋን እያየች ነው የሚል ዲስኩር ያሰማው ሁለት ቀንም አልሞላው እንዲህ አይነቱ ነገር ተሰማ ምናልባት የአብይ አህመድ አስተዳደር መልስ ሊሰጥ ይችል ይሆን እስካሁን ድረስ መግለጫ ከወጣበት ጊዜ ጀምሮ ምንም አይነት መልስ አልሰጠም ከአሜሪካ መንግስት የተደበቀ ምንም አይነት መረጃ ሊኖር አይችልም የኢትዮጵያ መንግስት ይህን ችግር ጠንቅቆ ያውቀዋል ለመሸፈን ያገዛዝ ጊዜውን ለማራዘም ካልሆነ በስተቀር በተለይ መሳይ ፋሲካ ከተከበረ በኋላ በአዲስ አበባ ከወትሮ በጣም በተለየ ሁኔታ የደህንነትና የፖሊስ ኃይሎች በተለይ በዋና መንገዶች ላይ ህዝብን በደል እየፈጸሙበት ነው የሚገኙ በቡድን ነው የሚንቀሳቀሱት የተለየ መሳሪያ ይዘው ነው የሚንቀሳቀሱት ፓትሮል ይዘው ነው የሚንቀሳቀሱት ምትረጌሶችን ስናይፐሮችን በፓትሮል ጠምደው ዜጎችን በየቦታው ፍተሻ ያደርጋሉ በጣም በርካታ ዩኒፎርም የለበሰ ፖሊስ በአዲስ አበባ ተበትኗል በአዲስ አበባ ፌደራል ፖሊስ ዛሬ ከፍተኛ መኮንኖች የአዲስ አበባ ከተማ የፌደራል ፖሊስና የአዲስ አበባ ከተማ ፖሊስ በአጠቃላይ ስብሰባ ላይ ነው የዋሉት ከዛ አካባቢ ሜክሲኮ አካባቢ ግርግር ነበረ ዜጎቹ በአስፓልቱ እንዳያቋርጡ ክልከላ ይደረግባቸው ነበር በአጠቃላይ መንግስት
በጣም ሰግቷል ምናልባትም የአሜሪካ ኤምባሲ ያወጣው መግለጫ ዝም ማለቱ አሁንም ችግሩ እንዳለ ያመነ ሊሆን ስለሚችል ምናልባት አሜሪካ ለዜጎቿ በጣም ከፍተኛ ጥንቃቄ እንደምታረግ ስለሚታወቅ ይሄ ለዜጎቹ ምንም ግድ የሌለው መንግስት ግን በየቦታው ፍንዳታዎች ተኩሶች የከተማ ውጊያዎች ሊፈጸሙ ስለሚችሉ የአዲስ አበባ ከተማ ህዝብም ይሁን የሌሎች የክልል ከተማ ነዋሪዎች ከፍተኛ ጥንቃቄ እንዲያደርጉ ይህን አጋጣሚ ተጠቅሞ ለምሳሌ አዲስ አበባ ከተማ ላይ ግርግርና ተኩስ ቢከፈት ቦምቦች ቢፈነዱ በጣም የተበሳጨ በቀለኛ ሰራዊት ተከማችቶ የሚኖርባቸው ከተሞች በመሆናቸው ህዝቡን በሩምታ ለመፍጀት ዝግጅት ያደረገ ነው የሚመስለኝ በአጠቃላይ ግን ህዝቡ ከፍተኛ ጥንቃቄ እንዲያደርግ ከወዲሁ ደግሞ ማሳሰብ ፈልጋለሁ መሳይ በአማራ ክልል የሚካሄደው የህልውና ተጋድሎ አሁንም እንደቀጠለ ነው። በተለያዩ የአማራ ክልል አካባቢዎች የአማራ ፋኖች በየቀጠናው በሚያደርጉት ተጋድሎ ከፍተኛ ወታደራዊ ድሎችን እንዳገኙ ለአንከር ሚዲያ የደረሱ መረጃዎች ያመለክታሉ። የአድማ በታኝ አዛዥ በቁጥጥር ስር የዋለበት ከፍተኛ ቁጥር ያለው የአብይ አህመድ ወታደሮች የተማረኩበት እንደዚሁም ቁልፍ የሆኑ ወታደራዊ ቦታዎችም በፋኖች እየገቡበት ወታደራዊ ተጋድሎች መከናወናቸው ነው አንከር ሚዲያ በደረሰው መረጃ ላይ የተመለከተው። ዝርዝሩን በተመለከተ የዘውትር ተሳታፊያችን በእጁ የሚገኙን መረጃዎች ያካፍለናል። እንግዲህ ትናንትናና ዛሬ የአማራ ፋኖ በአራቱም ግዛቶቹ ከአብይ አህመድ ጥምር ጦር ጋር ከባባድ የተባሉ ውጊያዎችን ሲያደርጉ ነው የዋሉት። በተለይ የአማራ ፋኖ አንድነት በጎንደር በሰሜን ጎንደር ጣና ገላውዲዮስ ክፍለ ጦር እንዲሁም በእስቴ ቀጠና ቆማ ፋሲለደስ አካባቢ ዛሬ ከንጋቱ 12 ሰዓት ጀምሮ ከባድ ውጊያ እየተደረገ ነው። በተለይ ከሶስት አቅጣጫ ወደ እስቴ ከተማ የተንቀሳቀሰው ያገዛዙ ጥምር ጦር በስቴ ዳንሳ ክፍለ ጦር ከፍተኛ የሆነ የመልሶ ማጥቃት ደርሶበት ያሰበው ሳይሳካ ወደ መጣበት ተመልሶ እንዲሄድ አድርገውታል። እንዲሁም ከትናንትና ጀምሮ በአርማጭሆ በተለይ ደረቅ አምቦ ጪልጊና ጉቦ በተባሉ ቦታዎች ላይ በተደረገ ውጊያዎች 500 ጦር ነው ይዞ የሄደው መሳይ ከ500 ጦር መካከል ወይም ጥምር ጦር መካከል 100 የመከላከያ ሰራዊት አባላት ተደምስሶ ከ40 በላይ በእጃቸው በምርኮ የገባ መሆኑና ሌሎችም ቁስለኞችንም ጭኖ በአምቡላንስ ወደ ጎንደር ከተማ እንደሸሸና ወደ ጎንደር ሆስፒታል አስገብቶ ሕክምና እየተሰጣቸው እንደሆነ ነው የደረሰኝ መረጃ የሚያመለክተው። በተለይ በዚህ በአርማጭሆ ቀጠና በጣም በብዙ አቅጣጫ እንቅስቃሴ ቢያደርግም እስከዛሬ ድረስ የአርማጭሆ ጀግኖች ምከታ ያደረጉ እየመለሱት ነው የሚገኙ። እንዲሁም የአማራ ፋኖ በጎጃም አራተኛ ጃዊ መተከል ክፍለ ጦር ያገዛዙ ጦር ከጃዊ ከተማ ተነስቶ ትንሳኤ በዓልን ምክንያት በማድረግ ፋኖች በዛ አካባቢ እረፍት አድርገው የአካባቢ ማህበረሰብ በዓሉን ይዋል እና ከዛ በኋላ ማጥቃታችን የመልሶ ማጥቃታችን እናደርጋለን ብለው ባሉበት ሰዓት ከጃዊ ከተማ ተነስቶ በአቅራቢያ የምትገኝ ጃይማላ የምትባል ከተማ አለች። ያቺን የጃይማላ ከተማን እንዲሁ በድንገት መጥቶ ከተማዋን ተቆጣጥሮ ይዟት ነበር። ነገር ግን የፋኖ ኃይሎች ስልታዊ በሆነ ወደ ከተማዋ ካስገቡ በኋላ በከተማዋ ዳርና ዳር ምሽግ ቆፍረው በተቀመጡበት ሰዓት ባልታሰበ ሰዓት ጥቃት ሰንዝረው ከ60 በላይ የመከላከያ ሰራዊቱን ደምስሰው ከ30 በላይ ቁስለው ሌሎችንም እንዲሁ ተበትኖ ከተማዋን እንዲለቅ ካደረጉ በኋላ መመታታቸውን የሰማው የመከላከያ ማዘዣ ጣቢያ የድሮን ጥቃት አካባቢ በመሰም በንጹሃን ላይ ጉዳት አድርሷል። በፋኖ ላይ ምንም አይነት ጉዳት ያልደረሰ መሆኑንም እንዲሁ ለማወቅ ችለናል። ሌላው እንግዲህ በዳና ማርያም የምትባል በባህር ዳር ዙሪያ ከተማ የምትገኝ አንዲት ከተማ አለች። በዛች ከተማ ላይ ፋኖዎችን ለመደምሰስ አስቦ በሶስት አቅጣጫ ከፍተኛ ቁጥር ያለው ኃይሉን በመያዝ ከጭምባ ከመሸንቲና ከአምባርጌ ወደ ዳና ማርያም የሄደው የጠላት ጦር ከበባ ውስጥ ለማስገባት ሙከራ ለማድረግ የተንቀሳቀሰ ቢሆንም ራሱ ከበባ ውስጥ ገብቶ በተለይ ሁለተኛ ተፈራ ዳምጤ ክፍለ ጦር ባደረገው የመልሶ ማጥቃትና የከበባ ውጊያ 17 የሚኒሻ የአድማ ብተናና የመከላከያ ሰራዊት አባላቶችን አስመትቶ በርካቶችን ደግሞ ቁስለኛ በማድረግ ከተማዋን መቆጣጠር ሳይችል ወደ መጣበት ወደ መሸንቲ ጭምባና አምባርጌ ተመልሶ ለመሄድ ተገዷል። እንዲሁም በሌላ ዜና ሰሜን ወሎ ዞን የብልጽግና ቅርንጫፍ ጽሕፈት ቤት ኃላፊ የፖለቲካ ዘርፍ ኃላፊ የሆኑት በድንገተኛ የመኪና አደጋ ህይወታቸው አልፏል። ይሄ እንግዲህ እንቅስቃሴ ሲያደርጉ የነበሩት እዛ አካባቢ ያለውን ጥምር ጦር እያስተባበሩ ወደ ተለያዩ የፋኖ ቀጠናዎች ውጊያ ለማድረግ ስምሪት በሚሰጡበት ሰዓት እንቅስቃሴ በሚያደርጉበት ሰዓት የመኪና አደጋ ደርሶባቸው ህይወታቸው እንዳለፈ
የደረሰኝ መረጃ አመላክቷል። እንዲሁም በሰሜን ሸዋ ጁር ወይራምባ ቀበሌ በተፈጸመ የድሮን ጥቃት ከ20 በላይ ሰላማዊ ሰዎች ተገድለዋል። እንዲሁም ደጀን አካባቢ ዛሬ አሁን አንተና እኔ እየተነጋገርን ባለንበት ሰዓት ከሰዓት በኋላ ከባድ ውጊያ እየተደረገ ነው። የመከላከያ ሰራዊቱ በደጀን አቅራቢያ ያሉ ፋኖዎችን ለማጥቃት እንቅስቃሴ አድርጎ ነገር ግን ጦሩን አስመትቶ ቁስለኛውን ተሸክሞ ወደ መጣበት ወደ ደጀን ከተማ ተመቶ ሊመለስ ችሏል። እንዲሁም በደጀን አቅራቢያ የትመን የምትባል ከተማ አለች። በየትመን ከተማ የቦምብ ጥቃት ተፈጽሞ የመከላከያ ሰራዊቱ በፓትሮል እንቅስቃሴ በሚያደርጉበት ሰዓት የፋኖ ኃይሎች የደፈጣ ጥቃት በመፈጸም ከ6 በላይ የመከላከያና የአድማ ብተና ኃይሎች ሲገደሉ በርካቶቹ ቁስለኛ መሆን ችለዋል። እንዲሁም በእነማይ ወረዳ 6 የሚኒሻ አባላት በተደረገባቸው የደፈጣ ጥቃት እንደተገደሉ የደረሰኝ መረጃ ያመላክታል። በትናንትናው ዕለት በሰሜን ሸዋ ዞን መራቤቴ ወረዳ ማጋት ከተባለ ቀበሌ ልዩ ስሙ መሳለሚያ ከተባለ ቦታ ላይ ያገዛዙ ጦር በህዝብ ማመላለሻ ሚኒባስ ሲጓዙ በነበሩ ሰላማዊ ሰዎች ላይ ተኩስ ከፍቶ አንድ የሕክምና ዶክተር እንዲሁም የ1 ዓመት ህፃን ልጅን ጨምሮ 8 ሰዎች በሚኒባሱ ላይ ሲጓዙ የነበሩ ሰዎች 8 ሰዎች ሲገደሉ ቀሪዎቹ ደግሞ ከባድና ቀላል ቁስል ደርሶባቸው በቀላል ቁስለኛ የተመዘገቡ ሰዎች ወደ ዓለም ከተማ ለሕክምና ሲሄዱ ከባድ ቁስለት የደረሰባቸው ሲቪሊያን ደግሞ ወደ ደብረ ብርሃን ሆስፒታል ሕክምና እየተደረገላቸው መሆኑን ነው ለማወቅ የተቻለው። እንዲሁም በደቡብ ጎንደር በአምባሰል ተራሮች ዙሪያ የመከላከያ ኃይሉ አካባቢ የፋኖ ጠንካራ ይዞታ አለ በማለት ለማጥቃት ከፍተኛ እንቅስቃሴ ያደረገ ሲሆን በተለይ ከወልዲያ ጋሸና መስመር ከጸዶት ፀሐይ መውጫ ድል መርጦ ከሚባሉ ቦታዎች ላይ በመነሳት እንዲሁም ከደሴ አቅጣጫ በግሸን በተለያየና ውጫሌ ከተሞች አድርጎ ወደ አምባሰል ተራሮች እንቅስቃሴ ያደረገ እንደሆነና ሌላው ከውርጌሳ ገንፎ ቢዘንና ጉርባ መስመር አድርጎ ወደ አምባሰል እንቅስቃሴ ያደረገ እንደሆነ እንዲሁም ከወገል ጤና ዚሃ ፀሐይ መውጫና የአምባሰል ተራሮችን ቆላማ ቦታዎችን የፋኖ ጠንካራ ይዞታዎች ነው ማለት ለማጥቃት እንቅስቃሴ ያደረገ እንደሆነና የፋኖ ኃይሎች እዛ አካባቢ ከፍተኛ ጥንቃቄ አድርገው የመመከት ስራ ለመስራት ዝግጅታቸውን ጨርሰው የሚመጣውን ኃይል በመጠባበቅ ላይ እንደሆኑ የደረሰኝ መረጃ የሚያመላክተው መሳይ የዓለም አቀፉ የስደተኞች ድርጅት IOM ኢትዮጵያን በከፍተኛ ቁጥር ሀገራቸውን ጥለው እየወጡ መሆናቸውን ሰሞኑን ባወጣው ሪፖርት ገለጸ። ከ2023 አንጻር በ2024 የወጡት ኢትዮጵያውያን ቁጥር በ27 በመቶ ብልጫ ማሳየቱን ነው የIOM መረጃ የሚያመለክተው። ወደ ሳውዲ አረቢያ ብቻ 234,000 ኢትዮጵያውያን መሰደዳቸው ተመልክቷል። በተለያዩ የአረብ ሀገራት ኢትዮጵያውያን ስደተኞች በከፍተኛ ስቃይ ውስጥ እንዳሉ እየተነገረ ባለበት በዚህ ወቅት ነው ኢትዮጵያውያን በመቶ ሺዎች ሀገራቸውን ጥለው እየወጡ የሚገኙት። ሰሞኑን ጅቡቲ በአገሯ የሚገኙ ኢትዮጵያውያንን በተመለከተ የምታራዝመው ጊዜ እንደሌለና በአስቸኳይ ሀገሯን ጥለው እንዲወጡ ማስጠንቀቂያ መስጠቷ የሚታወስ ነው። በዚህ ዜና ዙሪያም ከዘውትር ተሳታፊያችን ጋር አጭር ቆይታ እናደርጋለን። እንግዲህ ብሔራዊ ውርደታችን በከፍተኛ ደረጃ ቅስም በሚሰብር መልኩ ከያቅጣጫው በሚሰሙ መረጃዎች እንደቀጠለ ነው። ምን ማለት ይቻላል? ለዜጎቹ የሚያስብ መንግስት ቢኖር ኑሮ አሁን ከተነገረው ዜና በላይ በማይናማር የሚገኙ ኢትዮጵያውያን እየደረሰባቸው ያለውን ግፍ በእርግጥ በዛ ከተማ ላይ በዛ ሀገር ላይ ኢትዮጵያውያን ብቻ አይደሉም። ነገር ግን የሌሎች ሀገሮች ዜጎች በኤምባሲዎቻቸው አማካኝነት የሚደርስባቸውን በደል ተቆርቁረው ኤምባሲዎቹ ወደዛ ከተማ ሀገር በመሄድ ዜጎቻቸውን እያወጡ ይገኛሉ። ነገር ግን ይሄው ወደ 6 ወር ሆነው ማይናማር አካባቢ ላይ የሚገኙ ኢትዮጵያውያን ከፍተኛ በደል እየተፈጸመባቸው ነው የሚገኝ። አንድ ቀንም ትንፍሽ ብሎ አያውቅም። በእርግጥ የኛ ሀገር መንግስት ከራሱ አባላትና ከመንግስቱ ከወንበሩ ውጪ ለዜጎቹ የማያስብ መንግስት መሆኑን የተለያዩ የዓለም አቀፍ ሚዲያዎች መረጃዎችን እያወጡ ነው። በተከታታይ የተለያዩ ሀገሮች ኢትዮጵያን በቀይ ቀለም በመቀባት የተለያዩ የጦር ቀጠናዎች ላይ ዜጎቻቸው እንቅስቃሴ እንዳያደርጉ መረጃ ለዜጎቻቸው እየሰጡ ይገኛሉ። የኢትዮጵያ መንግስት ግን አሁንም ሀገሬ ሰላም ናት፣ አሁን በልማት ጎዳና ላይ ነኝ፣ አይናችሁን ነቅላችሁ ብታስገጥሙም በልባችሁ ካላያችሁ የኢትዮጵያን ልማት ኢትዮጵያን ማየት አትችሉም፣ ሌሎች ሀገሮች እየመሰከሩልን ነው እያለ የሚገኘው ጠቅላይ ሚኒስትሩን ጨምሮ ከፍተኛ የበላይ አለቆች ሀገሪቱ የለማች እንደሆነ የዓለም አቀፍ መስካሪ ድርጅቶች ደግሞ ምስክርነታቸውን እየሰጡ እንደሆነ በተደጋጋሚ እየተናገሩ ነው የሚገኙት። በተጨባጭ ግን የሆነው ነገር መሳይ ዓለም አቀፍ ድርጅቶች የአምነስቲ ኢንተርናሽናል፣ ሂውማን ራይትስ ዎች የተለያዩ ሀገሮች እያወጡት ያለው መረጃ ስንመለከት ግን ኢትዮጵያ የጦርነት ቀጠና
የረሃብ ቀጠና የስጋት ቀጠና አደገኛ ሀገሮች ከሚባሉ ተርታ እየተሰለፈች መምጣቷን ነው እየጠቀሱ ያሉት። አንተ የጠቀስከው ዛሬ የዓለም አቀፍ ፍልሰተኞች ድርጅት IOM በ2024 ዓመተ ምህረት አንድ ሀገር ብቻ ሳውዲ አረቢያ ብቻ የሄዱ ዜጎች በጣም የሚያስደነግጥ ቁጥር ነው። ከ234,000 በላይ ዜጎች በአንድ አመት ብቻ ተሰደዋል ይላል። ይሄ ከባለፈው አመት ጋር ሲነጻጸር ደግሞ በ27% ጭማሪ አሳይቷል ነው የሚለው። ስደትን ምን አመጣው? ሀገር ላይ ልማት ካለ ሀገር ላይ ሰላም ካለ ሀገር ላይ ጥጋብ ካለ ማንንም ዜጋ ሀገሩን ጠርቶ ወደ ሌላ ሀገር ሊሄድ አይችልም። እየሰደደው ያለው የሰላም እጦቱ፣ ረሃቡ፣ ዘረኝነቱ መሆኑን እዚህ ላይ ማረጋገጥ ይቻላል። ይሄ እንግዲህ በአንድ ሀገር ብቻ ነው መሳይ። በተለይ ደግሞ ምንም ያልተነገረለት ወደ ኬንያ፣ ወደ ደቡብ አፍሪካ ሀገራት ዚምባብዌ፣ ታንዛኒያ፣ ሞዛምቢክ፣ ደቡብ አፍሪካን ጨምሮ የኢትዮጵያ ዜጎች ከፍተኛ የሆነ ፍልሰት እየታየባቸው ነው። በተለይ በኬንያ አድርገው ወደ ደቡብ አፍሪካ ሀገራት እየተሰደዱ ያሉ ዜጎች ምናልባትም ከዚህ ቁጥር ያልተናነሰ ሊበልጥም በሚችል ደረጃ ነው እየተሰደዱ ያሉት። በተለይ የደቡብ ክልል ደቡብ የሚባለው ክልል አካባቢ ወጣቶች ወደዚህ አካባቢ የሚሄዱት የፍልሰት መጠናቸው ከጊዜ ወደ ጊዜ ከቀናት ወደ ቀናት ከፍተኛ ጭማሪ እያሳየ እንደመጣ ነው የሚነገረው። ዜጎቿ በጣም በረሃብ እየተሰቃዩ ስለሆነ፣ በሰላም እጦት ከፍተኛ ስቃይ እየደረሰባቸው ስለሆነ፣ አገሪቱ የብጥብጥና የጦርነት ቀጠና በመሆኑ ፀሐዩ ይብላን ረሃብ ከሚበላን ጦርነት ከሚበላን በረሃ ይብላን ብለው የሄዱ ዜጎቿ እንኳን እዛ ምቹ ባልሆነ የአየር ሁኔታ እንኳን የጅቡቲ መንግስት ብዙ ነገሯ ከኢትዮጵያ ጥገኛ የሆነች ሀገር በአስቸኳይ ኢትዮጵያ ዜጎች ከሀገሬ እንዲወጡልኝ ብላ መጠየቋ ለኢትዮጵያ መንግስት እና ለኢትዮጵያ ሕዝብ በጣም አሳፋሪ ነው። ለምስራቅ አፍሪካ ብቻ ሳይሆን አጠቃላይ ለአፍሪካ ለጥቁር ሕዝቦች ታሪክ መመኪያ የሆነች ሀገር ዛሬ የውርደት ካባ ተከናንባ እዚች ጅቡቲ ሀገር ላይ ዜጎቿ ውጡልኝ በአስቸኳይ መባሉ እጅግ በጣም አሳፋሪ ነው። ነገር ግን ይህ ሁሉ መከራ ቢመጣ፣ ይህ ሁሉ ስደት ቢመጣ፣ ይህ ሁሉ መዋረድ ቢመጣ የኢትዮጵያ መንግስት ፍንክች ሊል አልቻለም። አይኑን ጨፍኗል። ምናልባትም እሱ የበግ አይን አስገጥሞ ወይም ሌላ የእንስሳት አይን አስገጥሞ ካልሆነ እሳር እንደሚያይ የበግ አይን እሳርና መብራት እያየ ካልሆነ በስተቀር ዜጎቿ ግን እየተሰደዱ እያለቁ እንደሆነ ነው የዓለም አቀፍ የፍልሰተኞች ድርጅትን ጨምሮ ሌሎች የዓለም አቀፍ ተቋማት መግለጫ እየሰጡ ያሉት። መሳይ አሳፋሪ ነው በአጠቃላይ። የፊታችን ግንቦት በሚካሄደው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ ርክበ ካህናት ጉባኤ የጠቅላይ ቤተ ክህነት ስራ አስኪያጅና የቅዱስ ሲኖዶስ ዋና ጸሐፊ ቦታዎች እንደሚተኩ ተገለጹ። ሁለቱ ቦታዎች የስራ ዘመናቸውን በጨረሱ ጳጳሳት ምትክ እንደሚመደብባቸው ነው ያገኘነው መረጃ የሚያመለክተው። አብይ አህመድ ቤተክርስቲያኒቱን ለመቆጣጠር ባለፉት 3 ዓመታት ሲያከናውን የነበራቸው የተለያዩ ጥረቶቹ ማሳረጊያ ይሆናል ተብሎ የሚጠበቀው በግንቦቱ ርክበ ካህናት ጉባኤ የአብይ አህመድ ጳጳሳት ቦታዎቹን ይዛሉ ተብሎ ይጠበቃል። ለዚህም ሰሞኑን የአብይ አህመድ የማህበራዊ ጉዳይ አማካሪ ዳንኤል ክብረትና ብፁዕ አቡነ ሳዊሮስን ጨምሮ ሌሎች ጳጳሳት በወንጪ ተገኝተው እየመከሩበት እንዳለም ነው የአንከር ሚዲያ የመረጃ ምንጭ ካደረሰን መረጃ ለማወቅ የተቻለው። ባለፈው በጅማ በተከናወነው የኦህዴድና የብልጽግና ባለስልጣናት ሚስጥራዊ ስብሰባ ላይ ቤተክርስቲያኒቱን ሙሉ በሙሉ ለመቆጣጠር የሚያስችሉን ስራዎች ይቀራሉ የሚለው የጅማው ስብሰባ ውሳኔ አካል የሆነው የወንጪው ጉባኤ የፊታችን ግንቦት ለሚካሄደው ርክበ ካህናት ጉባኤ የሚቀርቡ እጩዎችን ከመመልመል አንስቶ በአብይ አህመድ የሚፈለጉ ጳጳሳትን የቅዱስ ሲኖዶስ ዋና ጸሐፊና የጠቅላይ ቤተ ክህነት ስራ አስኪያጅ አድርጎ ለመሾም መዘጋጀቱን ነው ለማወቅ የተቻለው። በዚህ ጉዳይ ላይም የዘውትር ተሳታፊያችን አጭር አስተያየት ይሰጠናል። ወደ ተሳታፊያችን እንሂድ። ይቺ ታሪካዊና ለኢትዮጵያ ሕዝብ ከፍተኛ ውለታ በመፈጸም እጆቻችንን ይዛ ፊደልና ንባብ ያስቆጠረች ቤተክርስቲያን በሀገር ሰላም ላይ ከፍተኛ ድርሻ የነበራት በሀገር አንድነትና በሀገር ውህደት ላይ ከፍተኛ አስተዋጽኦ ያደረገች አብያተ ክርስቲያን አሁን የመጣው መንግስት ከኢትዮጵያ በታሪክ ለመጀመሪያ ጊዜ ማለት በሚቻል ደረጃ ቤተክርስቲያኗን ሙሉ በሙሉ ለማጥፋትና ምዕመናኖቿ ተበታትነው እንዲቀሉ ለማድረግ
ስልት ቀይሶ በጀት መድቦ ከፍተኛ ጥላቻ ባላቸው አመራሮቹ አማካኝነት በደሉን መፈጸም የጀመረው ገና ስልጣን በያዘ በመጀመሪያዎቹ አመታት እንደሆነ ብዙ ማስረጃዎችን መጥቀስ ይቻላል። ነገር ግን አሁን ከቅርብ ጊዜ ወዲህ መሳይ በተለይ ጅማ ላይ በተካሄደው ስብሰባ ድብቅ ስብሰባ ነው የተካሄደው መረጃው ቢወጣባቸው የኦህዴድ ጉምቱ ነባር ባለስልጣናትን ጨምሮ የኦሮሚያ ክልል ርዕሰ መስተዳድርና ካቢኔዎችን ይዞ ከጠቅላይ ሚኒስትሩ ጋር በመዶለት እቺ ቤተክርስቲያን ገና ሙሉ በሙሉ መፈራረስ እስክችል ድረስ እንቀጥላለን ብለው ተመካክረው ሰነድ አዘጋጅተው እርምጃ እየወሰዱ ነገር ግን ቤተክርስቲያኗ ነባር መሰረት ያላት ሊናጋ የማይችል ምዕመን ያላት በመሆኑ እስከዛሬ ድረስ እየተመታች ቢሆንም ትንፋሿ ሳይቆረጥ እስከዛሬ ድረስ አለች። ይህን ተከትሎ መሳይ አሁን ደግሞ የቤተክርስቲያኗ ይሁዳ የሆነው ዳንኤል ክብረት ቤተክርስቲያኗ አሳድጋው በዓለም አቀፍ ደረጃ ዕውቅና እንዲያገኝ አድርጋው የሀብት ማማ ላይ ቁጭ እንዲል አድርጋው በእውቀት ሰፊ አእምሮ እንዲኖረው አድርጋው ነገር ግን ለገንዘብ ሲል እንደሸጠው እንደ ይሁዳ በቤተክርስቲያኗ ላይ ከፍተኛ በደል እየፈጸመባት ይገኛል። አንተ እንዳልከው ወንጪ ላይ ምክክር በማድረግ ግንቦት 28 በሚደረገው የርክበ ካህናት ስብሰባ ላይ ከተቻለ እነዚህን ሁለት ሰዎች ቤተክርስቲያኗ ዋና ስራ አስኪያጅ የሆኑትን አቡነ አብርሃምን እንዲሁም ዋና ጸሐፊ የሆኑትን የአቡነ ጴጥሮስን ወንበሮች በራሳቸው ሰዎች በመተካት እንዲሁም ዋና ቁልፍ ቦታዎችን በራሳቸው ጳጳሳት በመተካት ቤተክርስቲያኗ ሙሉ በሙሉ በብልጽግና ስር ሆና አድርጊ ስትባል የምታረግ እንዲ የሚል ቃል የማይወጣት ምንም ጉልበት የሌላት ቤተክርስቲያን እንድትሆን ፍተኛ ጥረት እየተደረገ ነው። ይሄን ደግሞ በወንጪ እያደረጉ ያሉት ስብሰባ ዋነኛ መገለጫ ነው። ካልተቻለ ደግሞ በተለይ አባ ሩፋኤልና አቡነ ሳዊሮስን ተክተው ሙሉ በሙሉ ለመቆጣጠር ጥረት የሚያደርጉት ካልተሳካላቸው ደግሞ በመሃል ላይ የተቀመጡ የቤተክርስቲያኗ አባቶች አቡኖች አሉ። እነዚህ አባቶች በቤተክርስቲያኗ ላይ ምንም አይነት ወንጀል ቢፈጸም ምንም የማይሉ የፈለገው ብልጽግና ፓርቲ ወደ ቤተክርስቲያኗ ገብቶ የፈለገውን ነገር ቢያደርግ ምንም ነገር የማይናገሩ ለራሳቸው ብቻ የሚኖሩ በፍርሃት ቆፈን የተሸፈኑ ምዕመኖቻቸው ወይንም የሚጠብቁት በግ በተኩላ ሲበላ ምንም መልስ መስጠት የማይፈልጉ ከራሳቸው ህይወት ውጪ ለሌሎቹ ግድና ደንታ የሌላቸው አባቶችን በመመደብ ቤተክርስቲያኗን ሙሉ በሙሉ በብልጽግና እግር ስር እንድትወድቅ ለማድረግ ከፍተኛ ቅስቀሳ እየተደረገ ነው። በተለይ እነዚህ ሁለት አባቶች እንደሚታወቀው አቡነ አብርሃምና አቡነ ጴጥሮስ የቤተክርስቲያኗ ዋልታና ማገር ሆነው ቤተክርስቲያኗን ከመንግስት ጋር ፊትለፊት በመጋፈጥ ፊትለፊት በቤተክርስቲያናችን ላይ ጣልቃ አትግቡ ምዕመናኖቻችን አታሰቃዩ በማለት ከፍተኛ የሆነ ግጭት ውስጥ የገቡ አባቶችና ደፋር ለእግዚአብሔር ያደሩ ለምዕመናኖቻቸው ለበጎቻቸው ፊት ቆመው መጋፈጥ የሚችሉ አባቶች በመሆናቸው የኢትዮጵያ ቤተክርስቲያን ምዕመናን ይሄን ባንክሮት እና በከፍተኛ ጥንቃቄ እንዲከታተሉትና ይሄ ነገር ከተፈጸመ በተለይ በዋናነት እና አቡነ ሳዊሮስና እና አቡነ ሩፋኤል በዚህ መንበር ላይ ከተቀመጡ ቤተክርስቲያኗ ሙሉ በሙሉ በብልጽግና ስር ወድቃ የሃይማኖታዊ መብታችንን ማስከበር እንደማንችል አውቆ ምዕመኑ ከወዲሁ ተዘጋጅቶ እንዲጠብቅ ነው ማሳሰቢያ መስጠት የምፈልገው መሳይ። ተመልካቾቻችን ዜናዎቹ እነዚህ ነበሩ። ከዘውትር ተሳታፊያችን ጋር በመሆን የምሰናበታችሁ መሳይ መኮንን ነኝ። ጤና ይስጥልኝ።